ትምርት የመዳም ቅመሞች ለኔ በቃ the best of the best በቃ ጀግና ናቸው ሲጀመር ማለት ነው። ለምን በቃ እኔ አቃል የሚደርስባቸው መከራ እኮ አራት ልጆች ናቸው በእኛ ሰፈር የሞቱት ማለት ነው። በሁለት ቀን በሶስት ቀን ልዩነት ነው የሚሞቱትና ምንድነው እነዚህ ልጆች እንዴ ይደዋወላሉ እንዴ? አብዛኛዎቹ አረብ ሀገር የሚኖሩት በተለይ በመከራ ነው የሚያልፉት። በቃ የትኛዋም አረብ ሀገር ያለች በመከራ አልፋለች። እስከዛሬ የለፈውበት የደከምኩበት ሁሉ ተስተካክሎ ጉዳዩ አሪፍ ሆኖልኛል ማለት ነው። ሰላም እንደምን አላችሁ? ለይኩን ነኝ። እንግዲህ ዛሬ ደስ በሚል ዜና ነው የመጣሁት። ከዚህ በኋላ እኔ የማለቅስበት የምከፋበት አይብ የምቆዝምበት ነገር ምንም ነገር አይኖርም ስላችሁ በታላቅ ደስታ ነው። ለምን ካላችሁኝ ደግሞ እስከዛሬ የለፈውበት የደከምኩበት ሁሉ ተስተካክሎ ጉዳዩ አሪፍ ሆኖልኛል ማለት ነው። እንግዲህ አብርሽ አይቷል። ባለፈው ተለዋጭ ቀጠሮ ጋር ነበርክ። ተለዋጭ ቀጠሮውን እንደነገርኳችሁ ባለፈው ዳኛው ስቋል ብያችሁ ነበረ። ነገሩን አጣራ፣ እስከ ጫፍ ድረስ ሄደ። 3 ምስክሮች መጡ። እነዚህ ምስክሮች እንግዲህ ያው ሁለቱ ምስክሮች እሷ የነገረቻቸውን እሷ ያስረዳቻቸውን ለመናገር ሞክረዋል። አንዱ ምስክር ግን ፌል አድርጓል። እጅግ በጣም ሲሳሳት ነበርና ይሄ ጉዳይ እንደገና መጣራት ነበረበት ምናምን የሚል ነገር ከዳር በኩል ተነስቶ ነበረ። ነገር ግን አሁንም ቢሆን ለይኩን የመጣበት ሁነት የያዛቸው መረጃዎች እጅግ በጣም አዋጭና ሁሉንም የሚያስረዳ ለእውነት የያዘ ነው ስለተባለ እጅግ በጣም ደስ እያለኝ ነገሩን ቋጭቸው መጥቻለሁ። እንደነገርኳችሁ ባለፈው 1.5 ሚሊዮን ብሩ ያው ይዞታል እንትኑ እስካሁን ግን አልገባልኝም። እኔ ግን ከዚህ በኋላ ያለኝን ከሷ ጋር ያለኝን ነገር ለመቋጨት ስል አልፈልገው በቃ ትቼዋለሁ። መጀመሪያም ቢሆን ተናግሬ ነበር እኮ ይሄን ነገር እኔ ይሁን ሀቅ አይደለም ይሄ ሲጀመርም ከመገናኝ ለዚህ ብለ ደግሞ ብዙ ስቃይ ከማየት ይሻላል። አሁን ደግሞ ሌላ ጣጣ ከመምጣት በህቴ ላይ በተለይ በህቴ ላይ ሌላ ችግር ራሱ ረብስማ በህቴ ላይ ሌላ ችግር ከሚመጣባት ይልቅ እኔ እሷን ከማጣ በቃ ሁሉ ነገር ቢቀር ይሻለኛልና ይሄንን ነገር ምንም ነገር አልፈልግም ብዬ ትቼዋለሁ ማለት ነው። እንግዲህ ተመልካቾች በሩ የተዘጋ ይመስላችሁ? በእውነት ነው የምላችሁ። እኔ ህሊና ቢኖራትማ መጀመሪያም ቢሆን ቤቱን አልሸጠውም ነበረ። ተጠብቀኝ ነበረ 5 አመት ተመላለሳ 3 አመት አጠፋም ነበር። መጀመሪያ ህሊና የሚባል ነገር ቢኖራት፣ ህሊና ግን ስለሌለ ማሰብ ስላቆመች ይመስለኛል ማትዘባርቀው የለም። አሁን ደግሞ ስለዚህ እሷ ህሊና ቢኖራት ማሰብ ብትችል እውነት በቃ የነገ ህይወቴ ይሻለኛል ዛሬ ግድ የለም ልበደል ብትል ኖሮ መጀመሪያም ቢሆን ይሄን ሁሉ ጣጣ ታመጣውም ነበር። ስለዚህ እኔ አሁን ላይ በጣም ደስተኛ ነኝ። ወደ ድሮ ማንነቴ እንደውም ትግስት እኮ አሁን ላይ ጥሩ እንትን እያለች ነው። ትግስት አሁን በነገራችን ላይ ስለ ትግስት ምንነት ስለ ትግስት ማንነት በሚቀጥለው ምናልባት በ2 በ3 ቪዲዮዎች በኋላ የምናገኛት ይሆናል። የፍቅር ጥያቄ ጠየቀችዋል ማለት ነው። ትግስት ጥሩ ሰው ናት የምር። በጣም እኔ በጣም እንትን ብያለሁ። እንደውም ብታስተዋውቃቸው ማለት አንተ ያው የፍቅር ያለፈ የፍቅር ህይወት ምናምን ያው አሁን ያጋጠመ ነገር ምናምን ደስ ስለማይ ደግሞ እግዚአብሔር ሊክስ ይችላል። በጣም እየተከታተልኩ እርግጠኛ ነኝ በሷ ሚክስ ይመስለኝ ጥሩ ሰው ናት። እየተከታተልኩ ነበር በጣም ባይዘው በዚሁ አጋጣሚ እንደዚህ ወደ ድሮ አቋሙ ምናምን እየተመለሰ ነው። ሰውነቱንም እንደምታዩት እየተንከባከበችው ነው ቲጂ አንቺ። እና እግዚአብሔር ይመስገን እንግዲህ አሁን ገና ነው ፕሮሰስ ላይ ነው ያለነው። እውነት ይሆናል አይሆንም እንግዲህ እስኪ በሚቀጥለው ምን ናየው ይሆናል። እሷም ምናልባት ልትታወቃቸው ካለች ቤተሰብ የምትታወቃቸው ይሆናል። ካልን ደግሞ እንግዲህ እስኪ ጉዳዩን እያየነው እንመጣለን። በጣም እኔም ተበድያለሁ ነው የምትለው። እሷ የተበደለችው ደግሞ በነገራችን ላይ በፍቅረኛዋ ነው እንደነገረችን ማለት ነው። እና በፍቅረኛዋ የተበደለና የተበደለ ሲገናኝ ውጤቱ ምን ይሆናል? ለምን ያውቀዋል። ገብቷል። የተበደለ በዚህ አለ በዚህኛው ሁለቱም የተበደለ ሲሆን እንደዛ ነው። ሰው ለመበደል ይከብዳል። የምር ነው። በጣም ብዙ ነው ያወራነው። በጣም አንድ 3-4 ቀንማ በጣም ስለ ህይወቷ በጣም ብዙ ነገር ስራዬ ብዬ ያገኘው ያወራዋት ነበርና በጣም ብዙ ነው ሰው ልጁ እንትን ይላል መሰለኝ። ሱስ ነገር ነው። ከ5 አመት በፊት ነው የተለያዩት። ሱስ ነገር ነው አለች። በጣም ብዙ ኢቭን ከወንድ ጋር ሲሄድ አይወድም አለች። 5 አመት ሙሉ ይሄው እስካሁን ከማንንም እንትን ጋር አልተገናኘች። በጣም የሚገርም ማለት ስለተጎዳች ነው ይመስለኛል እንጂ ብዙ ሴቶች አሁን የሆነ ብሬክ ሲያረጉ ማለት ነው
እንትን ከሌለ ቶሎ ሌላ ወንድ ጠብሰው ወይ ማግባት ወይ ሌላ ፍቅረኛ የመያዝ እንትናቸው ቅርብ ነውና እሷ ግን 5 አመት ሙሉ ከምንም አይነት ወንድ ሳትደርስ አለች። በነገራችን ላይ እሱን እርግጠኛ መሆን አንችልም አብርሽ። ሴቶች የራሳቸው የሆነ ድብቅ የሆነ ማንነት ሊኖራቸው ይችላል። ሁሉም ማለት ባይቻልም አንዳንድ ሴቶች ፐርሰናሊቲያቸው ማሳየት የማይፈልጉ ሴቶች አሉ። እኔ እንዲነበርኩ ማለት የማይፈልጉ ሴቶች አሉ። አይናገሩም። እሱማ ያው ግን እኔ ስለማምን ነው ከገጠማት ነገር ምናምን ከነገረችን አንፃር ሊያሳምን ይችላል። ግን ደግሞ በቃ እውነት ነው ብለን 100% ከወሰድነው አሁንም እኔ ድጋሜ ተጎጂ መሆን አልፈልግም። እውነት ነው ማለት ለአንተ ብቻ ያርግልህ ጥሩ ሰው ያጋጥመህ ዞሮ አዎ። እና ቲጂዬን እስኪ በሚቀጥለው እሷ ፈቃደኛ ከሆነች የምናስተዋውቃችሁ ይሆናል። እንግዲህ ሌላ ህይወት ልጀምር ይመስለኛል ነው ገና ሊሆንም ላይሆንም ስለሚችልና እስኪ እሱና እንትን እንለዋለን። አሁን ዋናው ጉዳይ ዛሬ ላይ ያለው ነገር በጣም ደስ የሚል ነገር ነው። እኔ ወደ ራሴ ተመልሻለሁ። የገጠሙኝ ነገሮች መሰናክሎች በሙሉ እያለፍኳቸው ነው። ይሄን ሁሉ ለማለፍ ግን መጀመሪያ ምን ያስፈልጋል ከተባለ ትዕግስት ያስፈልጋል። ትዕግስትን ሰጥቶኛል። ትዕግስት ነው ሰጥቷል። አንተም ትዕግስተኛ ነህ። ትዕግስት የምትባል ሰው ሰጠኝ። እንግዲህ ትጂዬ ወደፊት ታገኛታላችሁ ማለት ነው። ትዕግስት ትልቁ ነገር ነው። በእውነት ነው የምላችሁ። እኔ አንድ ነገር ልንገራችሁ። ችግር ከገጠማችሁ አይታለፍም የሚባል ነገር ከገጠማችሁ በህይወታችሁ መሰናክል የሆነ ነገር ከገጠማችሁ ሁሉን ነገር በባለፈውም እንደነገርኳችሁ ለአምላካችሁ ስጡት ብያችሁ ነበር። አምላክ ከያዛችሁ ሙስሊም የሆናችሁ በአላህ ክርስቲያን የሆናችሁ ደግሞ በእግዚአብሔር እመኑ። እኔ እየሰበኳችሁ አይደለም በነገራችን ላይ ግን በእምነታችሁ ሁላችሁም በእምነታችሁ ለምታምኑት አምላክ ስጡ። እምነት ማለት በነገራችን ላይ የማይታለፍ የሚመስላችሁን ነገር ከናንተ አእምሮ በላይ የሆነ ነገር አሳልፎ መስጠት ነው። በቃ አንተ ታውቃለህ፣ አንተ ታውቃለህ ብሎ እዛ ቦታ ላይ ማስቀመጥ እንደማለት ነውና ሁላችሁም አምላካችሁን እመኑ። ከዛ ውጭ ያለ ነገር ግን በቃ ለናንተ ሁሉ ነገር የሚታለፍ ነገር ነው። በተለይ በእውነት ነው የምልህ በጭንቀት በዲፕሬሽን በተለያየ ነገር ራሳቸውን የሚያጠፉ ልጆች አሉ። አረ በስማማ ቀዳሚውን የነበርኩም ሆነው ወጣቶች አሁን እኛ ሰፈራውን አራት ነው ሰሞኑን እኛ ሰፈራው አራት አንዱ በጫማ አንተ በጫማ ክር እንደዚህ ያንቃል። እንደውም በሚዲያም አንድ ልጅ ሰሞኑን ሞቷል። የሚገርም ነገር በአንዷን አፍቅሮ ምናምን ክዳው መሰለኝና እንደዚህ የምታረጉ ሰዎች እባካችሁ በተለይ ወንዶች እየሞቱ ነው። ወጣቶች በዚህ ወር ወጣቶኛ ጋር አንድ ሰፈር ወጣቶች በነገራችሁ ላይ በጣም ወጣት ማለት ብዙ ተስፋ ያለው ነው እና እኔ አሁን ወጣት ነኝ። ነገ ቀየራለሁ፣ ነገ ላይፌ ይለወጣል ብዬ ማስብ ልጅ ነኝ። ሶ ተስፋ መቁረጥ የለብኝም። በተስፋ ሁሉንም ነገር በትግስት ካሳለፍነው ምን ደርስበት ቦታ መድረስ እንችላለን። ያው ስለዚህ እንደዚህ በተለይ ወጣት ሆናችሁ የሆነ ነገር ሀፕን አድርጎ ራሳችሁን ወደ ማጥፋት የምታስቡ ሰዎች ቶሎ ወደ እምነት ቦታችሁ ብትሄዱ ይመከራል። በጣም ጥሩ ነው። እንደነገርኩ አራት ልጆች ናቸው በእኛ ሰፈር የሞቱት ማለት ነው። በሁለት ቀን በሶስት ቀን ልዩነት ነው የሚሞቱት እና ምንድነው እነዚህ ልጆች እንዴ ይደዋወላሉ እንዴ በቃ እኔ ራሴ ላጥፋ ነው ራስን አጥፋ ምናምን እስኪ እንዲህ በባሉሉ እንዴ እስከሚባል ድረስ ነው ፌዝ ሲያዝበት። እንግዲህ በሞት ፌዝ ማለት ነው በጣም አስቸጋሪ ነውና እንግዲህ በዚህ እነዛ ልጆች የገጠማቸው ነገር አናቅም፣ ባክግራውንዳችን አናቅም። ግን ምንም ይሁን ምንም ለሞት የሚያበቃ ነገር የለም የፈጣሪ እንትን ካልሆነ በስተቀር ተፈጥሯዊ በሆነ ጉዳይ ከሆነ ምንም ማድረግ አትችልም። ሞት በሁላችንም ላይ የሚመጣ ነው። እኛም ወደሱ ምን ይሄርነን ግን በዲፕሬሽን ወይም ደግሞ ራስን በማጨናነቅ በተለያየ ነገር በቃ ከዚህ በኋላ ተስፋ የለኝም ብሎ ተስፋ በመቁረጥ ራስን ማጥፋት ግን በጣም ትልቅ ወንጀልም ነውርም ስለሆነ በጣም ትልቅ ጥፋት ነውና እንደዚህ አታድርጉ። እኔ አልኳችሁ በቃ ከገጠመኝ ነገር ከተጨናነኩት በጣም ብዙ ነገር ከሆንኩት ራሴን ባጠፋ ኑሮ የመጀመሪያው ራስ አጥፊን የነበርኩም ሆነው በነገራችን ላይ በእውነት ነው የምላችሁ። ስለዚህ ሁላችሁም ምን ማድረግ አለባችሁ ከተባለ በቃ ራሳችሁን ሆኖ ራሳችሁን ፈትሹ። የት ላይ ነው ያላችሁ? ምን እየሰራችሁ ነው? ከጎናችሁ ማን አለ? እና መሰል ለማን ነው የምትኖሩት የሚለውንም ማወቅ መቻል አለባችሁ። ይሄን ካደረጋችሁ እነዚህን ጥያቄ ከመለሳችሁ ለመኖር ትጓጓላችሁ። በእውነት ነው የምላችሁ። የምትኖሩለት ሰው ይኖራል፣ ግድ ነው። ፍቅረኛ ላይ ኖራችሁ ይችላል፣ ወንድም ላይ ኖራችሁ ይችላል፣ እህት ላይ ኖራችሁ ይችላል። ግን እናት አባት አለ። እናት የምታየው መከራ 9 ወር እኮ አርግዛ የወለደች እኮ ለዓላማ ነው
ዝም ብሎ አይደል ፈጣሪ የሚፈጥረን እኮ ለዓላማ ነው እኮ ዝም ብሎ አይደለም 9 ወር እናቴን ሳሰቃይ አይደል በአንዲት ቀን ስህተት አንድ ሰው አስከፋኝ አንድ ሰው አስቀየመኝ ከዚህ በኋላ ህይወት የለኝም ብዬ በተለይ በ10 ሰከንድ ህይወት ማጣት ከባድ ነው አብሶ ወጣቶች ፍቅረኛ በሚል ሰበብ ለዛው እግዚአብሔርን አዎ እንዴ እኔ ለምን የራሷ ጉዳይ በቃ ህይወት ይቀጥላል እኮ ለምሳሌ አሁን እኔ ብዙ ቻሌንጅ አጋጥሞኛል እግዚአብሔር ነው ማለት በጣም ብዙ ማለት ነው ዲፕሬሽን ውስጥ ገብቻ አቃለው በቃ መኖር ጎዳና ወጥቻለሁ በቃ ራሴን ለማጥፋት ቅርብ ነበርኩ ገብቷል ግን ምንድነው ላይፍ ይቀጥላል በቃ ገብቷል አሁን ያለውበት ቦታ እና ጎዳና ላይ የነበርኩበትን ቦታ አስበው በዛን ሰዓት ራሴን ባጠፋስ አሁን አንተ ጋር ቆም ያወራለሁ እንዴቱ ነው እግዚአብሔርን ያመሰግንኩ አለው ሶ ላይፍ እንደሚቀጥል ማይንዳችሁ ላይ አስቀምጡት እና አደራችሁ ወጣቶች የምሬን ነው ሲጨንቃችሁ ሲከፋችሁ አማክሩ ጥሩ ሰው የምትሉትን ሰው ለእናንተ በጣም ሐሳቢ ነው ብላችሁ የምታስቡትን ሰው አማክሩ ወደ እምነት ቦታ ሄዱ በቃ አለ አይደለ ትላልቅ ሰዎችን አማክሩ ገብቷል ሲጨንቃችሁ ማለት ነው የምሬን ነው እንደዚህ ባታረጉ ጥሩ ነው ብዬ አስባለሁ በጣም አሪፍ የሆነ ነገር በነገራችን ላይ ዛሬ እንደዚህ ይላችኋለሁ ብዬ ወይም አብርሽ ይሄን ይላችኋል ብዬ አልጠበቅኩም ነበር በእውነት ህይወት ግን ዝም ብሎ በራሱ ጊዜ የሚሰጣችሁ ነገር አለ የሆነ ነገር በቃ ከህይወታችሁ የምትማሩት ነገር አለ አሁን አንዳንድ ሰው ምን ያደርጋል መሰለ በተለይ እዚህ እኛ ኢትዮጵያ ውስጥ ነው ያለነውና ኢትዮጵያ ውስጥ ከኢትዮጵያ ውጭ ያሉ ሴቶች አሉ በጫና ላይ ያሉ በተለይ የመዳም ቅመሞች እግዚአብሔርን 24 ሰዓት ቆመው በቃ ስራና ስራ ብቻ የሚሰሩት ነገር ተበላሽቶባቸው ሊሆን ይችላል ችግር ገጥሟቸው ሊሆን ይችላል እዛ ቤት ውስጥ ማለት ነው አይደለም አይደለም አሁን እኔ አብዛኛዎቹ ልጆች ማለት ብዙ ልጆች ኮንታክት አለኝ በዚህ በሶሻል ሚዲያው ዙሪያ ምናምን ዩቲዩብ ምናምን ስለምከፍት አሁን ነው እንጂ በጣም እንከፍት ነበርና አብዛኛዎቹ አረብ ሀገር የሚኖሩት በተለይ በመከራ ነው የሚያልፉት በቃ የትኛውም አረብ ሀገር ያለች በመከራ አልፋለች ገብቷላ እኔ እንደው በቃ ማርያምን ሴቶች በጣም ጀግና እንደሆኑ ማስበው ማለት ነው በእነሱ ነው ከዛ ሲመለሱ ነው በቃ እዚህ ኢትዮጵያ ውስጥ ሆኖ ያንን ችግር ተቋቁመው እዚህ ኢትዮጵያ ውስጥ ሆኖ እንኳን ወንዶች አስበው ኢትዮጵያ ውስጥ ነው ትንሽ ቻሌንጅ ሲያጋጥማቸው አላስችላቸው ብሎ ራሳቸውን እስከማጥፋት ሲደርሱ ገራሚ በእውነት ነው ማለት ከሀገር ውጭ ሆነ ሰው ሀገር ሆነ ስንት ግፍ ስንት የሞራል እንትን እየደረሰብህ እግዚአብሔርን ነው ማለት ስንት ቻሌንጅ እስከ አስገድዶ እኮ ይደፍሯቸዋል ታውቃለህ አስገድዶ ይደፍሯቸዋል ሊገሏቸው ይሞክራሉ ለምን ህገወጥ ምናምንም ስላሉ በቃ መታ አንዷ መዳሟ ብትገላት ማንንም አትይዝ ማን ተጠይቃለህ ገብቷላ ሞራል ነው ይሄ ሁሉ መከራ ያሳለፉ በጣም ትልቅ ትምህርት የመዳም ቅመሞች ለኔ በቃ the best በቃ ጀግና ናቸው ሲጀመር ማለት ነው ለምን በቃ እኔ አቃለሁ የሚደርስባቸው መከራ እኔ በከፊል አቃለሁና ከነሱ መማር መቻል አለባቸው ወንዶች ማለት ነው በጣም ገብቷል አይደል እዚህ ቁጭ ብለ ሀገር እናት ቤት እየፈሳ እየበላ እንዴት ነው አንድ ሴት አስቀየመኝ ብለ ራስን እስከማጣት ድረስ በጣም ስቱፒዲቲ ነው በነገራችን ላይ የሆነ ነው ከሰውነት በታች መሆን ነው ሰው ከሚያስበው በታች መሆን እንዲህ አይነት ጅል የሆነ አስተሳሰብ ታስባለህና ትክክል ነህ እኔ በርግጥ ኮንታክቱ የለኝም ማንንም አውርቼ አላቅም በሶሻል ሚዲያ ምን በየትኛውም ከንትን ውጭ ማለት ነው በውስጥ ማውሩ ምናምን አሉ አይደለ እንደዚህ አድርግ እያሉ ጀስት ምክር ነገር ከሚለግሱ ውጭ እነሱ የሚመክሩ ምክር በቃ ከህይወታቸው ነው የሚነግሩ አሁን አንድ ሰው የሆነ ህይወቴ እንደዚህ ሆነ ምናምን ስትል ሙዲ ይዝባል ምናምን የቀለድክ ይመስላል እነሱ ሲሪየስ ነው የሚመክሩ ገብቷል የሚበጅ ነገር ነው የሚቀበላቸው ለዛ ነው አሁን ኮሜንት ላይ እኮ ሲጽፉ ራሱ የሆነ በሰል ያለ ነገር ነው ካሳለፉት ነገር አንፃር የነሱ ምክር ይጠቅማል እኔ እንደ ራሴ ማለት እኔ እሰማለሁ በነገራችን ላይ አዳምጣለሁ የነሱ ምክር በጣም ነው ኮሜንት ማየውና ኮሜንት ላይ እኔም ሰማቸዋለሁ በጣም ጎበዝ ናቸው ከነሱ መማር አለባቸው ወንዶች ራሳቸው የሚያጠፉት ወንዶች ብዬ አስባለሁ እና ከነሱ ብትማሩ ወንዶች አብሶ እግዚአብሔር እንዴ ስንት ነገር ይታለፋል አይደለም ቀርቶኝ አው እንግዲህ እንዳያችሁት እኔም አብርሽም ዛሬ ይሄንን ጉዳይ እናወራበታለን ብዬ አስቤው አልነበረም ዋናው ጉዳይ የኔ ደስታ ነበረ የኔ ደስታ ምንድነው ነገሩ ሁሉ ተስተካክሏል በነገራችን ላይ ከዚህ በኋላ ከድሮ ፍቅረኛዬ ወይም ደግሞ ካሁኑ የነገር አጋሬ ማለት እችላለሁ
እሷ ጋር የሚያገናኘኝ ነገር ከዚህ በኋላ የለም። ጨርሻለሁ። ምዕራፉ ተዘግቷል። በቃ የሚያስፈልገኝን ነገር አግኝቻለሁ። የሚያስፈልጋትን ነገር እሷም አግኝታለች። ከዚህ በኋላ የሚያገናኘን ነገር አይኖርም ማለት ነው። እኔ እግዚአብሔር የተመሰገነ ይሁን አሁን ላይ የተረጋጋ መንፈስ ውስጥ ነው ያለሁት። ምናልባት እግዚአብሔር ከፈቀደ የራሴን ህይወት የምጀምርበት ይመጣል ማለት ነው። ስለዚህ ሁላችሁም ከኛ ተማሩ። ስለዚህ አሁን ላይ ዛሬ ልነግራችሁ ለእናንተ ላስረዳችሁ የመጣሁበት ዋና ጉዳይ ምንድነው? ከሜላት ጋር ያለኝ ግንኙነት እዚህ ጋር አቁሜያለሁ። አክትሟል። ከዚህ በኋላ የሚቀሰቀስ ምዕራፍ አይኖርም ማለት ነው። ነገረኛ ይዞት ይመጣልና በነገር ከመጣብኝ አሁንም ቢሆን ቁጭ ብዬ እኔ አላይም። አብርሽ እዚህ ጋር ተመልካቹ ማወቅ ያለበት ነገር ምን ብላኛለች። አሁን አንተ እኮ አሁን ብሩንም ትቻለሁ አልካ። እኔ እሱን ትቻለሁ። ስለዚህ ለምን የሚገባኝ ብሎ ካርክ በቃ ሁሉንም ነገር ብሎ ካርክ አለመገናኘት እኮ ነው፣ አለቀ። አዎ እዚሁ ደግሞ የምነግራቸው ነገር በቃ እንትኔን እቀይራለሁ፣ አድራሻዬን እቀይራለሁ፣ አድራሻዬን ሁሉ እቀይራለሁ፣ ቤት እቀይራለሁ። በዚሁ አጋጣሚ ማወቅ ያለባችሁ ነገር ቤቱን እቀይራለሁኝ። ከእህቴ ጋር ያለኝን እንትን በቃ እዚሁ እነግራታለሁ። እሷን ሲም ካርድ አውጥቻላታለሁ። ባለፈው በዛው ሂደን ያወጣንላት እኔና አብርሽም ነበረ። ሲም ካርድ ለቀይሬያታለሁ። የኔ ሲም ካርድ ነው ያለው። እኔ ጋር ችግር የለውም። የሚመጣውን ነገር ማስተናገድ ስለምችል ከኔ ጋር ያለው ነገር ችግር የለውም። ስለዚህ እኔ ቀየርም ትችላለህ። አራቱ አልቀይርም ደግሞ ለሷ ነው እንደምቀይረው። ስለዚህ እሷ ከዚህ በኋላ ከሷ ጋር ያለኝ ግንኙነት አቆማለሁ። እንግዲህ ሌላ አዲስ ህይወት ምናልባት ወደ ህይወት የሚገባ ከሆነ እሱን በጊዜ ሂደት የምናየው ይሆናል። ስለምታደርጉልኝ ስላደረጋችሁልኝ ሁሉ እጅግ ከልብ ነው የማመሰግናችሁ ተመልካቾቼ። እኔ አዲስ ህይወት፣ አዲስ ማንነት፣ አዲስ የሆነ ተስፋ ይኖረኛል ብዬ አስባለሁ። አዲስ ህይወት ወደ እኔ እየመጣ ነው ብዬ አስባለሁ። የሚሳካልኝ ከሆነ እግዚአብሔር ከፈቀደልኝ እሱን ነገር እንደማሳካው ቃል እገባላችኋለሁ። ደግሞ የሚሆን ከሆነ የማይሆን ከሆነ ደግሞ እንግዲህ በጊዜ ሂደት ደግሞ አይ እንደዚህ አልሆነም እና የራሴን ሌላ ምርጫ እመርጣለሁ ብዬ የማሳውቃችሁ ይሆናል። ውድ ተመልካቾች፣ ቤተሰቦች እጅግ በጣም ስላደረጋችሁልኝ ስለምታደርጉልኝም ነገር ሁሉ ከልብ ነው የማመሰግናችሁ። በውጭ ያላችሁ በተለይ በውጭ ያላችሁ የማዳም ቅመሞች እጅግ በጣም ነው የምወዳችሁ። በቃ ሰላማችሁ ይብዛልኝ። በእውነት ነው የምላችሁ። በቃ ሰላማችሁ ይብዛ። ለሀገራችሁም ያብቃችሁ። እወዳችኋለሁ።